እውነት ለመናገር አጭበርባሪዎች፣ አታላዮች፣ ወንበዴዎች፣ ዘራፊዎች ወይም ደግሞ ትክክለኛ ስብዕና የሌላቸው ሰውን በማጭበርበር በማወናበድ ፕላን አድርገው በምን ሰዓት ምን ማድረግ እንዳለባቸው አቅደው አስበው ሆን ብለው ማህበረሰቡን ባይዝድ የሚያደርጉ ይሄ ማታለል ላይ መሰረት ያደረጉ ሰዎች የእውቀት መሰረት የሌላቸው ግን የህዝቡን በማጭበርበርና በማወናበድ ይሄ ቁማር በመጫወት የሚፈልጉት ማማ ላይ ለመድረስ ዓላማ ያደረጉ ሃይማኖት የሌላቸው ስለ ሃይማኖት የማይመለከታቸው ይሄን ዓለም ተጠቅመን ብቻ እንለፍ የሚል አስተሳሰብ ያላቸውን ሰዎች እግዚአብሔር ምስክሬ ነው ነፍሴ ትጠየፋቸዋለች። ስለ እውነት የሚወድቁ ስለ እውነት የሚዋደቁ ስለ ሐቅ የሚኖሩ በጉልባታቸው በላባቸው ለፍተው የሚያገኙ ሐሳባቸውን የሚገዛ የሐሳብ ልዩነታቸውን የሚያስከብሩ ቆራጥነት፣ ጀግንነት፣ ወንድነት ወይም ደግሞ ጀግና ለቆሙለት ዓላማ የሚኖሩ ሰዎች ደግሞ ልቤን ይመስጧታል። ለነሱ የዘላለሜ ጀግናዎች ናቸው። ብዙ መጥቀስ ይቻላል። ብዙ ማዕት ስለሆኑ በኢትዮጵያ ውስጥ ኢትዮጵያን ያቆዩልን እነሱ ናቸው። እነዚህ ጀግኖች እውነት ከፍለው ዋጋቸውን ከፍለው ያቆዩልን ኢትዮጵያን እውነት ከፍለው እኛን እዚያ ያደረሱን በእውቀት እንድንጓዝ የነሱን አርያ የነሱን እግር ተከትለን ወደፊት እንድንሄድ መሰረት የጣሉልን አባቶቻችን አደራ አለብን። ይህ ትውልድ ይሄን የአሁኑ ትውልድ ይህ አደራ አለበት። ይሄንን አደራውን የሚያስበላና ይሄንን አደራውን የሚያስነጥቅ ይሄ ወኔና ሐሞቱን ያፈሰሰ ትውልድ በዚች ዓለም በወዲያኛውም ኑሮ የለውም። መንጋነት ለትውልድም ለራስም ለማህበረሰብም ለምንም አይጠቅምም። አብዛኛው መንጋውን ተመልክቻለሁ። በጣም ያስቸገረን ሳሙኤል ዘሚካኤል የሚባል አንድ የጭንቅላት ጥያቄዎች ጨዋታ የሚከታተልና ተማሪዎችን ጀጅ የሚያደርግ ሰው ነበርና ያ በጣም ያወናበደ ያጭበረበረ የሄደበትና የተፈጠረውን ነገር ሁላችንም ጠንቅና ቃልን ተመልክተናል። የሚገርመው ሳሙኤል ዘሚካኤል የሚባል ኢንጂነር ነኝ በማለት ሲያጭበረብር ሲያወናብድ የሄደበትን አቅጣጫ ተመልክተን ብዙ ትምህርት ይወሰድናል ብዬ አስባለሁ። በመቀጠል ኦሮማራ በሚል ቁማር እንደው የቅርቦቹ ላንሳቸው የሚታዩት ነው። አብይ አህመድ የተባለ ወንበዴ የቅርብ ጊዜ ትዝታችንን ማየት ይቻላል። ንጹሃን እየጨፈጨፈ እየገደለ ነው። ያኛው በእውቀት መጣው ብሎ አወኩ ብሎ ኢንጂነር ነኝ በማለት ሲያወነብር ሲያጭበረብር የኢትዮጵያን ሕዝብ ሲያርመሰምስ ነበረ። በዛ ደረጃ ንቃተ ህሊና ያለው የኢትዮጵያ ትምህርትን መዋቅር የሚወስረዱ ኢትዮጵያ እናስባለን እንቆረቆራለን የሚሉ ህዝቦች አሉ ወይ? የት ነው ይሄስ? ምሁሩ ሊቁ አዋቂው የት ነበር ተብሎ እስኪጠየቅ አጀብ የተባለበትን ጊዜ አልፈናል። ኦሮማራ በሚል ስታይል የኢትዮጵያን ፖለቲካ ችግር እንፈታለን ብሎ ከአብይ ሲመጣ ሁሉም ኢትዮጵያ ስላለን ደግፈነው ነበረ። ተመልክተነዋል፣ አይተነዋል። በስተመጨረሻ ጉድና ጅራት ከበስተጀርባ ነው የሚለውን ነገር አሳየን። የሰው ማምለክም ጤነኛነት አለመሆኑንም ያስረዳን የተማርንበትን ጉዞ አሳይቶናል። ይሄን ሁሉ ተጉዘን መተን አብይ አህመድ እየፈጸመና እያደረገ ያለው ደም እያፈሰሰ ያለው በዛች ሀገር አንድ የሆነ ህሊና ያለው ሰው ህሊናውን የሚገዛ ሰው ምን ማለት ነበረበት? በዚህ ሰዓት እኔ በቃኝ፣ እኔ ማድረግ አልቻልኩም፣ ይሄንን ተቀበሉ ነው። ምክንያቱም ከ3 ሚሊዮን በላይ ስደተኞች አሉ። በጣም የህሊና መቃወስ፣ የትውልድ መንጋ መሆን፣ የዛች ሀገር ደም መፍሰስ፣ ከአንዱ ወደ አንዱ የመሰደድ የመጫረስ የማለቅ የሬሳ ማምረት ላይ ከፍተኛ ምርት የሚያበረክት መሪ ሆኖ ህዝብ ደም እያፋሰሰ ይሄ ማህበረሰብ ከማህበረሰብ ሃይማኖት ከሃይማኖት የሰው ልጅ ሰው ሆኖ እንዳይኖር የሰው ልጅ በአካሉ ጎሎ እንዲኖር ሰውነት እንዲጠፋ ያደረገ መሪ ነው ብዬ አስቀምጣለሁ። የሌሎቹ አስተዋጽኦ እንዳለ ሆኖ ማለት ነው። ሌሎቹ እንደው ጥልቅ ይሄ ቪዲዮ ረጅም ስለሆነ ጥልቅ ማውራት ስለማልችል ነው። ወንበዴ ነው። አሁን በመቀጠል እኔ በዚህ ሳልጨርስ በጣም ያስቸገሩን እኔም አብይ አህመድ ምን በላው ብዬ አስብ ነበረ፣ ጨነቅ ነበረ። ጥሩ ሰው መስሎኝ ሴራና ክፋቱን ሳልረዳ እንደ መንጋውን ተከትዬ ነበር። መላው የኢትዮጵያ ህዝብ ደግፎት ነበረ።
ይሄ በጣም ያስቸገሩን ግን ሴቶቹ ነበሩ። በጣም በርከት ያሉ ሴቶች ከመውደድም አልፈው ወደ ማምለክ ደረጃ የደረሱ ነበሩ። እረ ተላቀቁ አትላቀቁ ልፊያ ስናደርግ ነበረ። አሁን ይላቀቁ አይላቀቁ የነሱ ጉዳይ ነው። የምንመለከተውና የማየው ነገር የለም። ሳሙኤል ዘሚካኤል የተባለ አንድ ኢንጂነር ነኝ የሚል ህዝቡ አጭበርብሯል። አብይ አህመድ ህዝብን አጭበርብሮ ንጹሃን እየጨፈጨፈ እየገደሉ ነው። የገዛ ጓደኞቹን በስሩ ያሉትን በእውቀት የጠበደሉ በእውቀት የተሻሉ ሰዎችን እየጨፈጨፈ እየገደለ እንዳለ ተመልክተናል። ከዚህ በመቀጠል አሁን የወጣት መንጋና የእንስት እህቶቻችን የአዳምና የሔዋን እንስቶቻችን መንጋነትን የታዘብኩ ነው። አንድ አዶናይ የሚባል ግለሰብ ወይም ደግሞ ገና ወጣት ምንም ነገር እኔ የተመለከትኩትም ያየሁትም እኔን የሚቀሰቅሰኝ የሆነ ሞቲቬሽን ስፒከር ነው የሚባለው ያንን አድርጎ ወደፊት የሚወስድ ነገር አላየሁበትም። ቢሆንም ግን አሁን ይሄ የመንጋነትና ያለውን ነገር በመረዳትና በማየት በጣም በርከት ያሉ የሚሰሩ ነገሮች አሉና ይሄኛውስ ያለፈው ያስተማረን የለም? ወጣቶችስ የተማርነው ነገር የለም? ይህ ልጅ ዓላማው ምንድን ነው? ምን እየተደረገ ነው ያለው የሚለውን ነገር የፖለቲካሊስ መጠቀም ያለም ትውልዱስ በዚህ መንጋነት ውስጥ ገብቶስ ምንድን ነው የሚሆነው የሚለውን ጥያቄ ነው። የግል ጥላቻ፣ ቅናት፣ ይሄ ምናምን የለብኝም። ግን ይህ ልጅ ወዴት እየወሰደን ነው? ሶሻል ሚዲያ ላይስ የሱ ክሬቲቪቲ ወይም ደግሞ የሱ ለህዝብና ለማህበረሰብ የሚጠቅም ምንድን ነው? አርቲስቶችን ያነሳል፣ ከዚህ ልብ ህክምና ይብላል፣ ከዚህ ይዘላል፣ ከዛ ይዘላል፣ አሜሪካ ፋውንዴሽን ገንዘብ ያገኛል። የሚናገረው ምንድን ነው? አስተማሪ የሆነውን ነገር የሚለውን ነገር መጠየቅ ይሄ ከመንጋነት የወጣ አስተሳሰብ ወጣ ብሎ መመልከትና ማየት ጠቃሚ ነው ብዬ አስባለሁ። እህቶቻችን ይሄ መለጠፍ የሚባለው አንድ ወንድ ለአንድ ሴት ነው። በነገራችን ላይ በጣም መለጠፍና ይሄ የሰው አምልኮ እኔ በፋኖች ውስጥም በነበረን ቁሶች የሰው አምልኮ ውስጥ የገቡ የገሌ ከሌ እንደዚህ ካላረገ የሚባለውን ነገር አልቀበልም። የሐሳብ የበላይነት ቀጠና፣ አበጠ፣ ወፈረ፣ ከፍ አለ፣ ዝቅ አለ ሐሳቡ ያሻግራል። ዕውቀቱ ምን ላይ ነው የሚለውን ነገር መመልከትና ማየት እንዳለብኝ ይሰማኛል። ይሄ ሳይሆን ቀርቶ ግን በመንጋነት ዛሬም እንድናታችሁ ነው፣ ንጉስ ነው፣ ጀግና ነው ምናምን የሚባለውን ይሄ ፍጹም የወደቀና የደነቆረ አመለካከት ማቆም መቻል አለብን። ትውልድ ጠያቂ መሆን አለበት። ምድር ላይ እየሆነ ያለው እየተደረገ ያለውን ነገር ታዝቤያለሁ። በተለይ አዲስ አበባ ላይ ከትላልቅ ከተሞች ላይ በዚህ በሾርት ከት በሳይበር የምትገኝ ጥቅምና ያችን አስልተውና አስበው ሆይ ሆይ የሚሉ መልከት ያሉ ትውልዶች እየወጡ ነውና ትውልዱ ሰርቶ እንዲያገኝበት እንጂ ይሄ ሾርት ከት የሆነ ጉዞ ለመጓዝ የሚሄዱበት ለግለሰብ እንጂ ለህዝብ ለሀገር ወይም ደግሞ ለማህበረሰብ አይጠቅምም። ግለሰብ ተኮር ከሆንክ ሆዳም ነህ እንጂ ጀግና አይደለህም። እኔ አዶናይ ግለሰብ ተኮር አስተሳሰብ አለው፣ ለሱ ጥሩ ነው፣ ለማህበረሰብና ለትውልዱ አይጠቅምም የሚል መከራከሪያ ያለኝ። ከዛ ውጪ የግለሰብ በራሱ ይሄውደነ የተደቀተ 3 5 ሚሊዮን 6 ሚሊዮን ተከታይ ያለው እያንዳንዱ የሚናገረውን ሰው ያዳምጠዋል፣ ይሰማዋል። ምን ነው መልእክቱ የሚለውን ነገር መመልከትና ማየት፣ ይህ ልጅ የሚሄድበት የሚጓዝበት ከበስተጀርባ ሆኖ የሚነዳው ማን ነው የሚለውን ነገር የማጥናት የመጠየቅ የእያንዳንዳችን ኃላፊነት ነው። እኔ የምጠይቃለሁ፣ ጥያቄ ነው የምጠይቀው። ይሄ የመንጋነት አስተሳሰብ እኔ አይመቸኝም። ሰዎችን ጥላቻ ሳይሆን የሰዎችን አመለካከትና የሰዎችን ሐሳብ የማይመቸኝና የማይስማማኝ ከሆነ ያንን የመግለጽ ብቃቱ ሞራሉም አለኝ። ለትውልድ ነው የማስበው። ብልጠት አካሄድ ሄዶ ያንን በብልጠት የሚያገኘውን የራሱን ሆድ ለመሙላት ማሰብ ለህዝብ ማሰብ አይደለም። እነዚህ ሰዎች ምን እያደረጉ ነው? ምን አጀንዳ ይዘውልን መጡ? ምንስ እየተደረገ ነው የሚለውን ነገር እያዩን ገጣጥመን ስናየው ከበስተጀርባው ሌላ ተልእኮ ያለው ከበስተጀርባው ሌላ ዓላማ ያለው ለትውልድ የማይጠቅም ፍሬ አልባ የሆነ ንግግር ጠቃሚ ነው ብዬ አላስብም። የሚሆኑትን የሚደረጉትን ነገሮች በጽሞና እንከታተል ነው። ሳሙኤል ዘሚካኤል እንደምሳሌ አነሳሁት። አብይ አህመድ አሁን እየገደለ ይጨፈጨፍ ያለ ነው። አዶናይ ደግሞ ትውልድ ጨፍጫፊና ትውልድ ገዳይ ሆኖ ነው ያገኘሁት የሚለውን ነገር ለማስቀመጥ ነው። ሁሉንም ነገር በጽሞና ነው። ትክክል ካልሆንኩ የምታረም የሚስተካከል ነገር ካለኝ ሐሳቤን መግለጽ ሐሳቤን ማስቀመጥ የምችል ልጅ ነኝ። ትኩሳታችን ሌላ ነው። ጀግና ማለት ወገኑ የሚጨፈጭፈውን ስርዓት አልበኝነቱን፣ ዲሞክራሲውን፣ እያንዳንዱ የተበላሹትን ነገሮች ለህዝብ ፊት ለፊት ሆኖ የሚሞግት ነው። በህዝብ ላይ መጠቀምና ህዝብን መጥቀም የየቅል ናቸው።
በህዝብ ላይ የሚጠቀሙ ሰዎችን እንደ ጀግና ማንሳት ሌላ ገለባዎችን ማምጣት ነው። የገለባነት ጉዞ ሊቆም ይገባል። ፍሬ ያለው ጉዞ እንድንጓዝ ጥሬን አስተላልፋለሁ። ወጣቶች መንቃት መቻል አለባችሁ። ሶሻል ሚዲያ ላይ ታፕታፕ አድርጎ ኮፒ ሊንክ አድርጋችሁ ሳንቲም የምትለቃቀሙ ሰዎች የት ድረስ ነው የምትሄዱት? ምንድነው ዓላማችሁ የሚለውን ጥናት አድርጉ። እናስተውል።